አሁን አንሞትም እንዳንል ቅዱስ ጳውሎስ ምን አለ? እኔ ወደ ክርስቶስ ልሄድ እናፍቃለሁ አለ። በየት ነው የምትሄደው ብለናል? በሞት። ስለዚህ ሞትን ምን አደረገው? ዲያብሎስ ለክፉ የተጠቀመበትን ሞት ክርስቶስ ለሕይወት አደረገው። ስለዚህ እዚች ጋር ማስተዋል የፈለኩት ሰይጣን ወደ ክርስቶስ የቀረበው ምንነቱን አይቶ ነው፣ ሰውነቱን አይቶ። ከዚያም በኋላ ቀረበ፣ አየው። የዛን ጊዜ ሲያየው በግነቱን ነው ያየው አይደል? በግነቱን ሲያይ ምንነቱን ነው የዘነጋው። ክርስቶስ በግ ነው አይደለም? ነዋ በጎ ለእግዚአብሔር ዘያትቱ ያሴስል ኃጢአት ዓለም ብሎ ዮሐንስ ተናግሯል። የእግዚአብሔር በግ ነው የዓለሙን ኃጢአት የሚያስወግድ አለ። ከዛው በኋላ ደግሞ ዮሐንስ 10 ላይ ደግሞ ባለቤቱ አነ ውእቱ ኖላዊ አባግ አለ። ተመልከቱ፣ እኔ የበግ እረኛ ነኝ፣ በጎችን ከእጄ ሊቀማቸው የሚችል የለም። በግነቱን አየ ሰይጣን፣ ምንነቱን ዘነጋ። እረኛነቱን ህብስትነቱን አየ፣ ሰውነቱን አየ፣ ምንነቱን ዘነጋ። አምላክነቱን ሲደማ ሲያየው ሰው መሰለው። ያችን ቃል አምላኬ አምላኬ ለምን ተውከኝ የምትለው ሰይጣን የተጠመደባት የመጨረሻ እግዚአብሔርን ያወቀባት ዕለት ናት። ቀረበ። ከዚያም በኋላ ምን አደረገ? ከዛ ሲይዘው የዛን ጊዜ ወርእ በላይሌው ስነ መለኮቱ ነው የሚለው። የዚያን ጊዜ በዚያው ሰይጣን ቀርቦ የክርስቶስን ሰውነቱን አይቶ አምላክነቱን አላየም ነበር። እንደ ምን ይላሉ ሊቃውንቱ? እንደ ዳንኤል ዘንዶ። እቺ ማለት ምን ማለት ናት? ዳንኤል ሁላችሁም እንደምታውቁት ንጉሱ ዘንዶ ያመልክ ነበር። ዘንዶ አምላኬ ነው አለው። ዘንዶ አምላክ አይደለም፣ እኔ ልግደለው አለ። አረ ትገለዋለህ? አዎ እሺ። አለሎውን እሳት ውስጥ ከተተው። ያንን የጋለውን አለሎ በስጋ ሸፈነው። በስጋ ሲሸፍነው ዘንዶ ደግሞ ስጋ ይበላል። ስጋ ስለሚበላ ስጋው ሲሸተው ዘንዶ እያገሳ መጣ ይላል። ዘንዶ ሲመጣ ዳንኤል እንትኑን ድንጋዩን አለሎውን በስጋ እንደተሸፈነ አንስቶ ለማን ሰጠ? ለዘንዶ። ዘንዶ ሲወጣው ምኑ ተተረተረ? ሆድ። ስለዚህ የስጋው ሽታ የተባለችው ምንድናት ካላት አምላኬ አምላኬ ለምን ተውከኝ፣ ሰይጣን ወደ ክርስቶስ የመጣባት ቃል። አለሎ ማን ነው? መለኮት። እሳቱ ማን ነው? ስልጣኑ። ስጋ ማን ነው? ትስቢት። ዘንዶ ማን ነው? ዲያብሎስ። ወደ ሆዱ የገባው ማን ነው ካል ወደ ሞት ሆድ ገብቶ ከሞት ጉረሮ ከዲያብሎስ ግዛት ያወጣል ክርስቶስ። ስለዚህ ከዛ በኋላ ያዘው በብርሃነ መለኮቱ ግጥም አድርጎ ሲይዘው ብርሃኑ ብልጭ አለ ይላል። ወደ የበላይሌው ስነ መለኮቱ ይላል። ከዛ በኋላ ብልጭ ሲል ብርሃነ መለኮቱ ከመስቀሉ ስር ወርየ ድኑናነ ኃይላተ ሰማያት ድባው ደመስቀል ቅዱስ። በመስቀሉ ስር የመለኮቱ ጌጥ ወይንም ዘርፍ ወይንም ውበት የሚሆኑ መላእክት ለከ ኃይል ለከ ጽን እያሉ ከመስቀሉ ስር ይሰግዱ አያቸው ይላል። ሲያያቸው መሸሽ ነው የጀመረው።